ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ከአሁን በፊትም በጣም በርካታ ቪዲዮዎችን ሰርቼላችኋለሁ። ዛሬም ደግሞ ከሀ እስከ በ ያሉ ፊደላቶች እናጠናለን፣ ቃላትም እንመሰረታለን ማለት ነው። መጀመሪያ ፊደሎችን አስነብባችኋለሁ፣ ከኔ ጋር ታነባላችሁ፣ ትጽፋላችሁ። መጨረሻ ላይ ግን ከዚህ ውስጥ እያወጣን ቃላት መመስረት ምን ይመስላል የሚለውን በደንብ እናያለን ማለት ነው። ኦኬ እንግዲህ እዚህ ጋር ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ እሺ ሶሪ ከዛ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ በነገራችን ላይ እቺ ስጽፍ ነው ስፈጥን እንጂ እንደዚህ ቀለበት ነገር ምናምን የለውም። እሺ ያው ሸ ሹ ችም በተመሳሳይ ሸ ያው እግሯ ራሱ እኩል ነው። እሺ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ታረጋላችሁ ማለት ነው። ያው እዚህ ጋር እንትን ይሄ ስጽፍ እየተደራረበብኝ የጽሁፉ አካል እንዳይመስላችሁ። እሺ ያው ኦኬ አሁን ፊደሎችን አስቆጠርኳችሁ ማለት ነው። እስኪ አንዴ ወደ ታች ላንብብላችሁና ቀጥታ እዚህ ላይ ቃላቶችን መስራት እንጀምራለን። ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ እሺ ህ ል ህ ም ስ ር ስ ሽ ቅ ብ እሺ ከዛ ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ እሺ ሃ ላ ሃ ማ ሳ ራ ሳ ሻ ቃ ባ እሺ ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ሃ ለ ሃ መ ሰ ረ ሰ ሸ ቀ
በ እንላለን ማለት ነው። ያው በእግሮቿ እኩል ናቸው። እሺ ይችኛይቱ እግሯ በዚህ በኩል አጭር ናት። ይህን አስተውሉ። እሺ ኦኬ። ይህን ካልኳችሁ አሁን ቀጥታ ምን ሄደው ምንድነው ከዚህ ውስጥ ቃል እያወጣነ ቃላት ፊደል እያወጣነ ቃለ መመስረት ማለት ነው። ኦኬ አሁን ባለ ሁለት እንመስረት። ባለ ሁለት ባለ ሁለት ማለት ሁለት ፊደል ተጠቅመን ማለት ነው። ለምሳሌ ሁን እና ሉን በአንድ ላይ ሁ ከዛ ሉ በአንድ ላይ ሁሉ ማለት እንችላለን። ያው ሁሉ በዛ ይሄኛውን መጠቀም እንችላለን። ሁሉ ወደ ላይ ራሱ ይሄኛው እቺ ሁ ናት አይደል? ከዛ ሉ ሁሉ ማለት ትችላላችሁ። ከዛ ሙ ብላችሁ እዚህ ጋር ሙ መሙ ከዛ ሉ ሙሉ ሙሉ ማለት ትችላላችሁ። ከዛ ሰ ብላችሁ እዚህ ላይ ለምሳሌ ሰ ከዛ ሩ በአንድ ላይ ስለዚህ ሰሩ ይሆናል ማለት ነው። ሰንና ሩን ግን ሰ ከዚችም መሄድ እንችላለን። ሰሩ ያው ሰሩ ሰ ስጽፍ ይደረብኛል ታውቃላችሁ። ለዛ ነው ሰሩ እንደዚህ መጻፍ ትችላላችሁ። ከዛ ለምሳሌ ቀባ ከዛ ባ ያው ከዛ ቀባ ማለት ትችላላችሁ። ከዛ ሻ ትሉና አሁን እዚህ ጋር ሻ ታረጋላችሁ እንደዚህ ሻ ከዛ ሻሽ ትላላችሁ። ከዛ ሳራ ማለት ይቻላል። ሳራ ማለት ትችላላችሁ። ከዛ ሳራ ስትሉ ግን በዚህም መጻፍ ትችላላችሁ። ሳራ ስትሉ ሳራ ልጅ ተጣመነብኝ። ሳራ ትላላችሁ። ሳር ማለት ይቻላል። ሳር ማለት ትችላላችሁ። ሴ ትሉና ሴራ ማለትም ይቻላል። ሴራ እሺ። ከዛ ደግሞ ስራ ማለትም ይቻላል። ስራ ስትሉ እንደዚህ ስራ ወይ ደግሞ ስራ ስትሉ እንደዚህ መጻፍ ይችላል። ስራ እንደዚህ ማለት ነው። ያው ራስ ጽፋት ትንሽ እንትን ትላለች። እሺ ስራ ስንም ላስተካክላት። እነዚህ ሁለቱንም ሴራ ስትሉ እንደዚህ ያው ስራ ሴራ እሺ ስራ ይሄኛው በተመሳሳይ ነው። ይሄኛው ስራ እና ይሄኛው ስራ የፊደል ልዩነት ነው። ይችኛይቱም ስነች ይችም ስነች። ሺ ብላችሁ እዚህ ላይ ሽሮ ማለት ይቻላል። ሽሮ ማለት ትችላላችሁ። ማር ትላላችሁ። ስር ማለት ይቻላል። እስኪ እንደዚህ ልጻፍ። ስር በዚህኛይቱ ስር ማለት ትችላላችሁ። አሊያም ደግሞ ስር ስትሉ እንደዚህ ስር እንደዚህ መጻፍ ትችላላችሁ። ስር እሺ። ከዚያ ሞላ ማለት ይቻላል። ለምሳሌ ሞ ከዛ ላ ሞላ። እሺ ሞላ ወይ ደግሞ ላላ ማለት ይቻላል። ላላ ማለት ይቻላል። ወይ ደግሞ ሁለት ፊደል አንዴ በመጻፍ አሁንም ድጋሜ ማለት ትችላላችሁ እዚህ ላይ ማለት ነው። ሌላኛው ኦኬ ሙሉ ብለናል። ኦኬ በ ከዚህ ላይ እና ከዛ ደግሞ በቃ
በቃ በቃ ማለት ትችላላችሁ። ከዛ በቃ እሺ ከሸቤት መመስረት ፈለኩ። ለምሳሌ ሸማ 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 ያልኩት አሁን ሸ ከዚህ ላይ ማ ከዚህ ላይ ማለት ነው። ሰማ ማለትም ትችላላችሁ። ሰ ከዚህ ላይ ማ ከዚህ ላይ ሰማ ሰማ ያው እንደዚህ አሊያም ደግሞ ሰማ ስትሉ እንደዚህ ሰማ እንደዚህ መጻፍ ትችላላችሁ ማለት ነው። ስለዚህ አሁን ከነዚህ ፊደላቶች ላይ ባለ ሁለት ፊደላቶችን እንደዚህ መመስረት ቻልን ማለት ነው። ሁሉ ያልነው ሁ እንትን ሁ ሉ ሁሉ በተመሳሳይ እዚህ ላይ ሁሉ ወደ ረጅም መጻፍ ትችላላችሁ። ሙሉ ይላል እዚህ ላይ ሙሉ የመጣወት ነው። ሙ ይቻት ሉ ይቻት እዚህ ጋር ሙሉ ማለት ነው። ሰሩ ይላል ሰ ከዛ እሩ ሰሩ። ይሄኛውም ሰሩ ይሄኛውን ተመሳሳይ ነው። ሰ ከዚህ ጋር እሩ ከዚህ ላይ ሰሩ። ከዛ ቀባ ይላል ቀባ ደግሞ ቀ ይቺውና እዚህ ጋር ባ ይቺውና እዚህ ጋር ማለት ነው። በአንድ ላይ ቀባ ማለት ይችላል። ከዛ ሻሽ ይላል ሻ ይቻትነቴ ሽ ይቻት እዚህ ጋር ሻሽ። ከዛ ሳራ ይላል ሳ ይቻት ራ ይቻት እዚህ ጋር ሳራ። ከዛ ሳራ ተመሳሳይ ነው። ያው ሳራ ይሄኛውም ሳራ ስለሚሆን ማለት ነው። ሴራ ይላል ሴ ይቺው እዚህ ጋር ራ ደግሞ ይሄው በአንድ ላይ ሴራ ይሆናል። ስራ ሲሆን ደግሞ ስ ይቻት ራ ይቻት ስራ። ከዛ ስራ ተመሳሳይ ነው። ይሄኛው ስ እዚህ ጋር አለች ራ ይቺውና ማለት ነው። ሽሮ ይላል ሺ ማለት ይሄ ነው። ሮ ማለት ይሄ ነው። ሽሮ በአንድ ላይ ማር ይላል ማ ማለት ይቺ ናት። ር ይቺ ነች። ስለዚህ ማር። ስር ይላል ስ ማለት ይቺ ናት። ር ይቺ ናት። ስር ወይ ደግሞ ስር ይሄኛው ማለት ነው። ይሄ ስር። ከዛ ሞላ ይላል ሞ ይቺ ናት። ላ ደግሞ ይቺ ናት ሞላ። ከዛ ላላ ይላል ላላ ማለት ይቺ ፊደል ሁለቴ ስትጻፍ ማለት ነው። ልል ይላል ልል ደግሞ ይቺስ ሁለቴ ስትጻፍ ነው ልል። ከዛ በቃ ይላል በ ማለት እችቱና ቃ ደግሞ ይቻት። ስለዚህ በቃ ማለት ይቻላል በቃ። ከዛ ሸማ ይላል ሸማ ስትሉ ደግሞ ሸ እችውና ማ እችውና ሸማ ትላላችሁ ማለት ነው። እሺ ከዛ ስማ ይላል እንትን ሰማ ነው እንጂ ሰ ይችው ማ ይችው ሰማ። ከዛ ሰማ ተመሳይ ነው። ሰ ይችው ማ እችውና ማለት ነው። ስለዚህ ዛሬ ባለ ሁለት ፊደል ቃላቶችን ከሀ እስከ በ በተማርነው ትምህርት መማር ችለናል ማለት ነው። ስለዚህ ነገ ደግሞ ባለ ሶስት ፊደል ቃላቶችን እንመሰርታለን። ለምሳሌ ም በምንል ጊዜ አንድ ብቻ ላሳያችሁ፣ ምክንያቱም ይሄኛው ነገ ስለሆነ ቀጥለው ማለት ነው። ም አንድ ሁለት ሶስት ፊደሎች ማለት ነው። ባለ ሶስት ፊደል ቃላት እንለዋለን ማለት ነው። ነገ እንደዚህ አይነት ትምህርቶችን አስተምራችኋለሁ። ለዛሬ ግን በዚህ ይበቃናል። ነገር ግን እንግዲህ በውስጥ መስመር እናስጠናለን። እዚህ ላይ ዩቲዩብ ላይ፣ ፌስቡክ ላይ፣ ቲክቶክ ላይ ብቻ አይደለም። በውስጥ መስመር በግላችሁ በሳምንት 5 ቀን በቀን አንዳንድ ሰዓት እኛ ጋር ማጥናት ትችላላችሁ። እሱንም ለማድረግ እንግዲህ ስልኬን እዚህ ላይ መውሰድ ትችላላችሁ። ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ ያናግሩኝ ማለት ነው። አሊያም ደግሞ ከስር ዲስክሪፕሽን ላይ ሊንክ አለ። እንደተጫናችሁት ቀጥታ ቴሌግራም ላይ ሊሆን ይችላል፣ ዋትሳፕ ላይ ሊሆን ይችላል፣ ኢሞ ላይ ሊሆን ይችላል፣ ያስገባችኋል። እዚያ ላይ ያናግሩኝና ዛሬውኑ ትምህርታችሁን መጀመር ትችላላችሁ። በአጭር ቀን ፊደላቶችን መለየት፣ ቃላቶችን መጻፍ፣ አረፍተ ነገር፣ ሀረግ እያላችሁ ሌሎችንም የቋንቋ ስኪሎች ማስፋት ትችላላችሁ በግላችሁ ማለት ነው። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።